3 ቁጥር 6 በእርሱ የሚኖር ሁሉ ኃጢአትን አያደርግም ይላል። በዚህ ምንባብ ቅዱስ ዮሐንስ ወንጌላዊ የእግዚአብሔርን ፍቅር ከፍ በማድረግ እግዚአብሔር በፍቅሩ ብዛት ልጆቹ ተብለን እንድንጠራ ማድረጉንና በእርግጥም የእግዚአብሔር ልጆች መሆናችንን ያረጋግጣል። ሐዋርያው በዚህ መሰረታዊ ትምህርት በመነሳት የእግዚአብሔር ልጆች የሆንን ሁሉ ምን ማድረግ እንደሚገባን ሲያስተምረን ጌታችን ኃጢአትን ለማስወገድ እንደተገለጠ እኛ ልጆቹም ኃጢአትን ማስወገድ እንዳለብን እርሱ ጻድቅ እንደሆነ እኛም ጽድቅን ወይም እውነትን በመስራት ጻድቃን መሆን እንዳለብን ያስገነዝበናል። እንዲሁም የእግዚአብሔር ልጆችና የዲያብሎስ ልጆች አንዱ ከሌላው ተለይተው የሚታወቁበትን ዘዴ ጨምሮ ያስተምረናል። ከዚህ ትምህርት እንደምንረዳው የክርስቲያንነት መሰረታዊ ጥቅም የእግዚአብሔር ልጅ መሆን መቻል ነው። ክርስቲያን ከዓለም ሕዝብ የሚለይበት መሰረታዊ ነገርም ይኸው ነው። ዮሐንስ ምዕራፍ 1 ቁጥር 12 የእግዚአብሔር ልጅ መሆን ብዙ ነገርን ያስገኝልናል፣ ብዙ መብትም እንዲኖረን ያደርጋል። ነገሩን በዚህ ዓለም ከሚታየው የአባትነትና የልጅነት ግንኙነት ጋር ብናነጻጽረው በቂ ማስረጃ ልናገኝ እንችላለን። አንድ አባት ከአብራኩ የተገኘን ልጅ ከሁሉም በላይ ይወዳል፣ ያሳድጋል፣ ያስተምራል፣ ይድራል። ሀብቱን፣ ንብረቱን፣ ቤቱንና ርስቱን በአጠቃላይ ያለውን ሁሉ ያወርሳል። እኛ ክርስቲያኖችም በጥምቀተ ክርስትና እግዚአብሔር እኛን በልጅነት ከተቀበለን እኛም በአባትነት ከተቀበልነው ጊዜ ጀምሮ ከእግዚአብሔር ጋር ያለን ግንኙነት በአባትነትና በልጅነት ደረጃ ነው። ሮሜ ምዕራፍ 8 ቁጥር 14 ስለሆነም እርሱ አባታችን በመሆኑ ያለውን ሀብትና ርስት ያወርሰናል። ይኸውም መንግሥተ ሰማይን ነው። እኛም የታላቁ አባት ልጆች ነንና በጨዋነት ማለትም በእግዚአብሔር ቃል ከሚነገረን ክርስቲያናዊ ስነ ምግባር እየተመራን ጽድቅን በመፈጸም መኖር ይገባናል። የእግዚአብሔርና የዲያብሎስ ልጆች በዚህ የተገለጡ ናቸው ሲባል ነገሩ ግልጽ ነው። ማለትም ኃጢአትን የሚሰራ ሁሉ የዲያብሎስ ልጅ መሆኑ ኃጢአትን በመስራቱ ይታወቃል። ጽድቅን የሚሰራ ደግሞ የእግዚአብሔር ልጅ መሆኑ ጽድቅን በመስራቱ ይታወቃል ማለት ነው። አንደኛ ዮሐንስ ምዕራፍ 3 ቁጥር 6 የእግዚአብሔርና የዲያብሎስ ልጆችን በተግባራቸው መለየት ይቻላል። ጌታም በእግዚአብሔር ልጅ በኢየሱስ ክርስቶስ አምኖ በመጠመቅ የእግዚአብሔር ልጅ መሆን ያልቻለና የጽድቅን ሥራ ያልሰራ ሁሉ በማያጠራጥር ሁኔታ አሁኑኑ ተፈርዶበታል። የሚቀር ነገር ቢኖር የፍርድ አፈጻጸም ሂደት ብቻ ነው በማለት በግልጽ ተናግሯል። ዮሐንስ ምዕራፍ 3 ቁጥር 18 እንደዚሁም በኢየሱስ ክርስቶስ አምኖ በመጠመቅ የእግዚአብሔር ልጅ መሆን የቻለና የጽድቅን ሥራ በመፈጸም የሚኖር አሁኑኑ መንግሥተ ሰማያት እንደገባ ይቆጠራል። ቀሪ ነገር ቢኖር የርክክብ ጉዳይ ነው ብሎናል። ዮሐንስ ምዕራፍ 3 ቁጥር 3 እንግዲህ ክርስቲያኖች አምነው የተጠመቁ በመሆናቸው የእግዚአብሔር ልጆች ናቸው። መንፈሳዊ ርስትን የመውረስ መብትም አላቸው። ነገር ግን አንድ የሚቀር ጉዳይ አለ። እርሱም አባታቸው ጻድቅ እንደሆነ ጽድቅን በመስራት ጻድቃን መሆን። ይህ ደግሞ በመዳናችን ውስጥ ወሳኝ ቦታ ያለው ነው። እምነት ያለ ሥራ የሞተ ነው ተብሏልና ያዕቆብ ምዕራፍ 2 ቁጥር 14 እምነቱ በጽድቅ ሥራ ካልተገለጠ ሕያው እምነት ልጅነት መሆኑ ቀርቶ የሞተ ይሆናል። የሞተ ነገር ደግሞ መስራት አይችልም።
ከዚህ አንጻር የሞተ እምነት መዳንን ማስገኘት አይችልም ማለት ነው። ሰዎች ብዙ ጊዜ የምንወድቀው የጽድቅን ስራ መስራቱ ላይ ነው። ዛሬም በዓለም ብዙ ክርስቲያኖች አሉ፣ ነገር ግን ጽድቅን የሚሰሩ ጥቂት ሆነው እናገኛቸዋለን። ማቴዎስ ምዕራፍ 20 ቁጥር 16። በዓለም ላይ ያለ እውነታም ይህን ያሳያል። በቢሊዮን የሚቆጠሩ ክርስቲያኖች አሉ፣ ነገር ግን ከኃጢአት ርቀው ጽድቅን ተከትለው የሚኖሩ ስንት ናቸው ቢባል መልሱ ያስቸግራል። በአሁኑ ጊዜ ለሰማያዊው መንግስት ይቅርና ለምድራዊ ኑሮ እንኳ የማይመች ሁኔታ እየተፈጠረ ነው። ምክንያቱም በየቤቱ ጭቅጭቅ፣ መካሰስ፣ መጣላት፣ መጨካከንም አለ። በዓለም ላይ እጅግ በጣም ኃጢአት የሆነው የባልና የሚስት መፋታት በቁጥር እጅግ ከፍ ከማለቱም በላይ በፍች ምክንያት ብዙ ስጋዊና መንፈሳዊ ጉዳት ይከተላል። ፍች ልጆች የእናት አባት ፍቅር አጥተው እንዲበታተኑ፣ መልካም የሆነ አስተዳደግና ትምህርት በበቂ ሁኔታ እንዳያገኙ፣ ለጎዳና አዳሪነት፣ ለመጥፎ ሱሰኝነት እንዲጋለጡ ያደርጋል። ባልና ሚስት በጋራ ያፈሩትን ሀብት በጋራ ሲጠቀሙበት የሚበረክትላቸውን ያህል ሲፋቱ ለእርሱም ለእርሷም ሳይሆን እንዲባክን ይሆናል። የመፋታት ችግር በቤተሰብ ላይ ብቻ ተወስኖ አይቀርም፣ ለሀገርም ለቤተ ክርስቲያንም በዚሁ ልክ ኪሳራ ያስከትላል። በመሆኑም ሀገርና ቤተ ክርስቲያን ያልተማሩ፣ ስነ ምግባራቸው የተበላሸና ያለ አሳዳጊ የቀሩትን ልጆች መሸከሙ የእነርሱ ነውና ችግሩ እየተበራከተ ሄዶ ከበዛ ደግሞ ወደ ሌላ አጠቃላይ ችግር ሊሸጋገር ይችላል። የዲያብሎስ ልጆች የሚለዩት ባልንጀራ በመጥላት ሲሆን፣ ትዳርን ማክበር፣ ባልንጀራን መውደድ የእግዚአብሔር ልጆች መለያ ነው። ጌታችን ኢየሱስ ክርስቶስም ስለ ጋብቻ ተጠይቆ ሲመልስ እግዚአብሔር ያጣምረውን እንግዲህ ሰው አይለየው በማለት ዘላቂ የሆነ ትስስር፣ መለያየትና መፋታት የሌለበት ቃል ኪዳን መሆኑን አስተምሯል። ማቴዎስ ምዕራፍ 19 ቁጥር 3 ስለዚህ ፍች ኃጢአት መሆኑን፣ ሀገርንና ቤተ ክርስቲያንን የሚጎዳ መሆኑንና የዲያብሎስ ልጆች ተግባር መሆኑን በውል በመገንዘብ ልናስቆመው ይገባል። በአንጻሩ ደግሞ አለመፋታት የእግዚአብሔር ልጆች ተግባር መሆኑን ተገንዝበን የጋብቻን ቃል ኪዳንና ክብር ልንጠብቅ ይገባል። በእርሱ የሚኖር ኃጢአትን አያደርግም ተብሏልና። ስለሆነም ሁላችን ክርስቲያኖች የእግዚአብሔር ልጆች መሆናችንን ልናስመሰክርና በፍቅርና በሰላም እንድንኖር ያስፈልጋል። ንስሐ ገብተን ቅዱስ ሥጋውን ክቡር ደሙን ተቀብለን የመንግስቱ ወራሽ የስሙ ቀዳሽ እንድንሆን አምላካችን በቸርነቱ ይርዳን። አሜን።